ራሱን አጣ። ህይወቱ አለፈ። አም ሶሪ በጣም አዝናለሁ። በዛ የተነሳ ያው አጣጥቼ ሳይሆን ስሜቱን መቋቋም ከበደኝ። ከአቅሜ በላይ ሲሆንብኝ ያለ አማራጭ ራሴን ስደትን እንደ መደበቂያ ነው ያደረኩት። አዘን እንደ መርሻ እንደ መደበቂያ ነው ያደረኩት። ያው የልጆች ፍቅር ናፍቆት አለ። ልጆቼ ናቸው አሁን ከምንም ነገር በላይ የሚጎዱብኝ። ሰላም ውድና የተከበራችሁ ቤተሰቦች፣ የዛሬ ደግሞ ለየት ያለ ታሪክ ከዩኒቨርሲቲ ከትምህርት ቤት እስከ ሱዳን ጠረፍ በ9 ወር እርጉዝ ሆና እስከ ሱዳን ድረስ ምን ማድረግ እንዳለብኝ ለማን እናገራለሁ። ከዛ ጓደኛዬ ኖርማል አደረገችው፣ የሆነ ሳቅ ቀልድ ፌዝ ጨዋታ አደረገችው። ለእኔ ግን ከብዶኛል። ከዛ ግን ምንድነው የሚመስለኝ እኔ በወቅቱ የሆነ ነገር ባደርግ ወይስ የሆነ ነገር ባደርግ ጽንስ እንደሚጠፋ አድርጌ ያስባለካ ያ ጽንስ ቢጠፋ እኔ የምጎዳው። የሚያሳዝን ታሪክም አላት። ያው ልጅነት ስላለ ከባድ ነገር ሸከማለው፣ ያልአስፈላጊ ስፖርት ሰራለው እና ኖርማል እያደገ ሄደ ያ ነገር በቃ። ከዛሬ ኖርማል በጣም ጤነኛ ነኝ። የሚገርምሽ ያልተፈለገ ነገር ሲነካለው እሷ ከሄደች በኋላ ትምህርት መማር አልቻልኩም ምናምን። እርግጠኛ ነሽ ሰርተሽ ትከፍያለሽ? በሚገባ የአንድ ወር የአንድ አመት እንጂ የአንድ አመት ደሞዝ እኔ እከፍልሃለሁ አልኩት እና እሱ ያ ነገር መኖሩን አያውቅም። ያው ልጅ ነኝ ገና። ከዛ ሲሄድ እርግጠኛ ነሽ ወላሂ በቃ በምታምኑ በሁሉም ነገር ታቦት ማልኩለት። ከዛ በኋላ እንዳይሬክት ሊሱ ሊወስደኝ ተስማማ። ከዛ ከቤት ጠፍቼ ወጣሁት። አማራጭ ማንም ሰው ስለማይደግፈኝ ጠፍቼ ወጣሁ። ከዛ ጠዋት ተማሪ ነበር። ፖርሴን ያዝኩ። 2 ሱሪ፣ 1 ጉርድ፣ 2 ቲሸርት ብቻ ይዤ ወጣሁ በፖርሴ በትምህርት ቤት ፖርሴ። ከዛ መናሪያ ላይ ተገናኘን። አሳፈረኝ። እንደምነግርሽ 10 ሳንቲም ኪሴ ውስጥ የለም። በሱ ነው የምንቀሳቀሰው። ከዛ ድፍረት ይሳ ወጣሁ። ያን ጊዜ ሲሆን የ9 ወር እርጉዝ ነኝ። የ9 ወር እርጉዝ ነኝ። የሚኬደው በእግር ነው። አንዳንዴ ምንድነው እዚህ የተረዳሁት ነገር እቺ ልጅ እንግዲህ እናቷን አልሰማ ብላ ጓደኛዋን መርጣ ነው ወደ ጓደኛዋ የሄደችው። እንግዲህ ቤተሰብ ረግጣችሁ ስትሄዱ የሚደርስ ችግር አለ፣ መረገም አለ፣ ብዙ ነገር አለና መጨረሻችሁ አያምርም። ብዙ ጊዜ ቤተሰብ ጥሶ መሄድ በጣም ከባድ ነው፣ ዋጋ ያስከፍለናልና ልጅ ያው ህይወቷ እንደዚህ አይሆንም ነበር። እናቷ ትዕዛዝ ረግጣ ባትሄድ ኖሮ ያቺ ጓደኛ ደግሞ እንግዲህ ጓደኛ ናት ካደቻት፣ በገዛ ወንድሟ ደፍሯት ካደቻት ማለት ነው። ምንም እንዳልሆነ ለሷ እሷ ተደፍራ ማርገዟ በቃ የወንድሟ እንጂ የሷ ጉዳይ እንዳልሆነ አይነት ነው የተረዳሁትና ያሳዝናል በጣም። ከድሮም አለ ማለት ነው የነገር አልታየም እንጂ ይህ ክፋታችን ጥግ አሁን ነው መሰለኝ ወደ ሶሻል ሚዲያው እየወጣ የመጣው እንጂ ለካ ክፋታችን ከድሮም አለ፣ ከካሜራ ጀርባ አለ። እድሜ ለቴክኖሎጂ አሁን እየወጣ ህዝብ እያየው እግዚኦ እየተባለ መጣ እንጂ ምን ያህል ጨካኝ እንደሆነን ማለት ነው አስቡት። እኔ እናቴ ልጅም ቢሆን ሴት ልጅ ላይ ግፍ ሰርቶ ባናቱ ይተካላታል እንጂ እኔ አልሰማም ማለት ነው። መማሪያ አማራጭ የለኝም። በቃ ራሴን ስም የሚባል ነገር አለ። የቤተሰባቸው ትዕዛዝ ምንም ይሁን ምንም እናት ናት፣ አባትም አባት ነው። 250 ብር ምናምን ሰጠኝ። ዛሬ ህይወታችን ላይ ጣልቃ እንዲገቡ ገና ጥገኛ ሆነን ትምህርት ቤት እያለን ናቸው ለማስራት አይነት የነሱ ምንም ይጠፋል። ይህን መጨረሻችን ፈተናችን ይበዛል። ጅማ ነው የምኖረው። ተለያይቶ ስለሚሆኑ ቤተሰቦቼ ከዛ አባቴ እዛ እያለ እየቸገረኝ እየራበኝ እዛ ሆቴል ላይ ቁጭ ብለን የሰው አይን እናያለን። እነዛ ልጆች ግን በቤተሰብ ቻው ተብለው በስነ ስርዓት ስለተሸኙ ብር አላቸው። ከዛ እኔ እነሱን አያቸዋለሁ። እነሱ ጋር በንግግርም በቋም
እንግዲህ በአጭሩ ታሪኳን ልንገራችሁ። እኔ አጠር አድርጌ በጣም ረጅም ስለሆነ በጣም ወደ 30 ደቂቃ ይገባል ታሪኳ ማለት ነው። እኔ አጠር አድርጌ ልንገራችሁ። መጀመሪያ ተማሪ ነበረች፣ ጓደኛ ነበረቻት። የእሷ ጓደኛዋ ነበረ፣ የተማሪዋ ወንድም ጓደኛዋ ነበረ ለእሷ። በዛ መሀል እንግዲህ ደፈርኛለች፣ አረገዘች፣ ወለደች። አልወለደችም ገና በዛን ሰዓት እናቷን ስም ላለማስጠቆር ብላ ወደ ሱዳን መንገዷን አመራች። ከዛ ለደላላ ሰርታ ልትከፍል የ1 ዓመት ተስማምታ ሱዳን ስትገባ ከዛ መኪናው ተገለበጣለች። መኪናው ከተገለበጠ በኋላ እንግዲህ የሆነ ደገፍ ያለ ቦታ ነው የተገለበጠው መኪናው። ምንም አልሆንም ተረፍናለች። ከዛ ሱዳን ውስጥ ወረድን። ከዛ በኋላ ያ ደላላ እህቱ አለች እዛ የምትሰራ፣ ወደ እህቱ ላከኝ። ወደ እህቱ ከላከኝ በኋላ እሷ ደግሞ እህቱ ደግሞ በኦሮምኛ እኔ አልሰማም የከተማ ልጅ ናት ብላ የአዲስ አበባ ልጅ ስለሆንኩኝ ኦሮምኛ የምሰማ አልመሰላትም። ለምንድነው ይችን ያመጣህልኝ? ሲቀጥል እርጉዝ ናት፣ የ9 ወር እርጉዝ ናት። ለምንድነው ወደ እኔ ያመጣህልኝ? ሲጀመር ደግሞ የገጠር ልጅ የከተማ መች አልኩ ስትለው እሱ ደግሞ በኦሮምኛ ውሰጅና እጃዛው ቤት ወስደሽ ጣያት አላት። እየሰማሁኝ ወሰደችና እዛ ጣለችኝ። እጃዛው ወደ ሀገሬ አሳፈሩኝ አለች። መኪና ውስጥ ሲያሳፍሩኝ የሆነ ኢትዮጵያው ነበረ። እባክህን ብዬ እርጉዝ መሆኔን አያቅም፣ እባክህን ወደ ሀገሬ አትውሰደኝ፣ እዚህ መስራት ፈልጋለሁ፣ ተባበረኝ ብዬ እዛ ወረድኩኝ። ከወረድኩኝ በኋላ የሆነ ምግብ ቤት ነው ቡና ቤት ብቻ እዛ ሄድኩኝና ውሃ አመላላሽ ያደረጉኝ። ከዛ ሲያዩ እርጉዝ ነኝ አሳዘንኳቸው። ምግብም ውሃም ብርም ልብስም ምናምን ሰጡኝ። ጥሩ ሰዎች ነበሩ አለች። ከሰጡኝ በኋላ እርግዝናዋ እንግዲህ ቀኑ እየደረሰ ነው። በዛ መሀል እዛ እየሰራው እያለ ምጥ መጣ አለች። ምጥ መጣ እኔ አላውቅም። እዛ ወለደች ልጇ። ከዛ የሆነች ሀብታም መጣችና ልጅሽን ስጪኝና እኔ አሳድገዋለሁ አለቻት። እኔ አሳድገዋለሁ ስትላት ልጄን አልሰጥም፣ ልጄን ልስጥ አልሰጥም እያለች አይናኑ እያየው ልጁ ደግሞ ያሳሳላለች። ልጄን ልስጥ አልስጥ እያለች የሆነ የተከራዩት አከራይ ግቢ የሚኖር ሰው የሆነ ሀብታም መልካም ሰው ነበረ። ልጁ አይሰጥም፣ እኔ አግዛታለሁ፣ ታሳድገዋለች አለ። እሺ ተባለ። እኔም ልጄም አልሰጠውም። ከዛ ልጄ 1 ዓመት ነው 2 ዓመት ሆኖ አለች። ቀጥታ ወደ ሀገሬ ወደ ኢትዮጵያ ገባው። እናቴ ጋር ሲሄድ እናቴ የወለድኩ ዓመቴ ነው አለች። አዎ በአመቷ እናቷ ስትገባ እንግዲህ እርጉዝ ሆና ነው የሄደችው። እናቷ በዚህ ፍጥነት ትወልዳለች ብላ አታስብም። ተደፍራ አርግዛ እንደሄደች አታውቅም እናቷ ማለት ነው። ከዛ የማን ልጅ ነው እዚህ ያዝሽው ልጅ የማን ነው ምናምን ስትላት እሷ ደግሞ የራሴ ነው ስትላት ብላ እንዴት እንደዚህ ታደርጊያለሽ? እንዴት ወደ ሱዳን ሄደሽ ምናምን ብላ አባባለቻት። ከዛ በኋላ ሽማግሌ መጣ። ከደፈራት ልጅ ጋር ታረቁና አብራችሁ ኑሩ ተባለ። አልፈልግም አልኩኝ። ከዛ በዛ መሃል ባላገባሁኝ በኋላ ወለድን 3 ልጅ ከሱ ከዛኛው ደግሞ 1 ልጅ
የወለድኩት አለ። ከሱ ደግሞ የመጀመሪያ ሴት ልጅ ወለድኩኝ ምናምን አለች። መኪና አለን፣ ቤት አለን፣ እግዚአብሔር ይመስገን። ህይወቴ በጣም ጥሩ ላይ ነው። በጣም ብዙ ፈተና አሳልፋለች። በነገራችን ላይ አስቡት እንግዲህ የ9 ወር እርጉዝ ሆና ከኢትዮጵያ ወደ ሱዳን በእግሯ ስትሄድ ቀላል ነገር አይደለም። ምን ያህል ራሷ ላይ እንደጨከነች በጣም 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 ከባድ ነገር ነው። ይሄ ነው ተብሎ የሚነገር ነገር አይደለምና በጣም ያሳዝናል። ግን የመጨረሻ ታሪኳ አሁን ላይ ያለችው መጨረሻው ወደ ኳታር ነው ያለችው። ለምን ኳታር ሄደች? ለምን ኳታር ገባች? መጨረሻዋስ ምን ሆነ? አሁን ላይ በጣም በሚያሳዝን ሁኔታ ታሪኳ ያሳዝናል። መጨረሻ ላይ በእውነት ያሳዝናል፣ ያስለቅሳልም። ግን የእሷ ጥንካሬ ያለው በጣም ጠንካራ ናት። እጇን ሳትሰጥ ይሄ ሁሉ ውጣ ውረድ፣ ይሄ ሁሉ ፀሐይና ብርድ ተቋቁማ ለዚህ ደርሳለች። ግን ያው መጨረሻዋ ደግሞ እንግዲህ ፈጣሪ ያሳምርላት። ግን ደግሞ መጨረሻ ላይ የመጨረሻ ታሪኳ በጣም ያሳዝናል። እንግዲህ ከራሷ አንደበት ምን እንደሆነች ተሰሙታላችሁ። በትንሽ አሰማችኋለሁ።